መልሶ ለመሃል ሜዳ ላይ ለሚገኘው 15 ቁጥር ማያመር ሰርቷል በረጅሙ የሚሰጥ ይመስላል እሱ ያሻማው ኳስ በግራ መስመር ለሚገኘው 6 ቁጥር ሳብሪ ይዟል ሳብሪ በረጅሙ አሻማ ደግኛ ኳስ ጎል አብዱላሂ ሲሴ ቡርኪና ፋሶ አጥቂ አብዱላሂ ሲሴ በአስገራሚ ሁኔታ ከሳብሪ የተሻገረለትን ኳስ በግሩም ሁኔታ በመቅጨት ለዛማሊክ የመጀመሪያውን ጎል አስቆጥሯል። አደገኛ ኳስ ነው። የሰሜን አፍሪካ የግብጽ ቡድኖች በእንደዚህ አይነት እንቅስቃሴ ይታወቃሉ። አዎ ደጉና ኢዛክ ተዘናግተው ነበረ። ከግራ መስመር ሳብሪ ያሻማውን ግሩም ኳስ አብዱላሂ ሲሴ ጨዋታው በተጀመረ ሁለተኛው ደቂቃ ላይ ለዛማሊክ የመጀመሪያውን ጎል አስቆጥሯል። እንቅስቃሴው በጣም አዘናግተው ነው ማለት ትችላለህ ዮናስ። የደጉና የኢዛክ እንቅስቃሴ ውጤታማ አልነበረም። በነገራችን ላይ አብዱላሂ ሲሴ ተጎድቶ ወድቋል። እንግዲህ የግብጽ ክለብ ዛማሊክ ገና ከመጀመሪያው ጀምሮ አጥቅቶ ለመጫወት የፈለገ ነው የሚመስለው። እንደሚታወቀው ቀደም ሲል አንተም እንደገለጽከው የግብጽ ብሔራዊ ቡድንም ሆነ ክለቦች ብዙ ጊዜ ኳሶችን በክንፍ በኩል ሴንተር በማድረግ በማጥቃት ጎል በማስቆጠር ይታወቃሉ። ዛሬም በአዲስ አበባ ስታዲየም እንግዲህ ያደረጉት ገና ጨዋታው በተጀመረ በጥቂት ደቂቃዎች ውስጥ በግራ በቀይ መስመር ሊመታ ነው። አበባው አደገኛ ኳስ አበባው የመታው ኳሳው በአብዱላሂ ፌዴ በግብ ጠባቂያቸው ጊዮርጊስ ለመጀመሪያ ጊዜ የተሻለ እንቅስቃሴ ያሳየበት ነው ማለት ይቻላል። በግራ መስመር ያሬድ ዝናቡ አለ። ያሬድ አረዘመው ኳሱ ሽመልስ ጎል ሽመልስ በቀለ በጣም አስደናቂ ጎል ሽመልስ በቀለ ከያሬድ ዝናቡ በግራ መስመር የተሻገረውን ኳስ በቀጥታ በዛማሊክ መረብ ላይ አስደናቂ ጎል ሽመልስ በቀለ ሽሜ ማራኪ ጎል ፈረሰኞቹ አንድ ቅዱስ ጊዮርጊስ በእውነት አስደናቂ ጎል ነው። ዮናስ ጨዋታው ከተጀመረ 14 ያህል ደቂቃዎች ሄደዋል። ሽመልስ በቀለ ከያሬድ ዝናቡ የተሻገረለትን ኳስ በማራኪ ሁኔታ ነው ያስቆጠረው። በእውነቱ ኳሱ ሊወጣ ሲል ነበር ያሬድ ዝናቡ በግሩም ሁኔታ ኳሱን ያቀበለው። ሽመልስ በቀለም በግሩም ሁኔታ ነው ኳስና መረብን ማገናኘት የቻለው። እንግዲህ ውጤቱ 1-1 ሆኗል። ተመልካቾቻችን ይህ ውጤት ማለት እንግዲህ ካይሮ ላይ የነበረው ውጤት ነው። የቅዱስ ጊዮርጊስ ክለብ እንግዲህ ወደሚቀጥለው ዙር ለማለፍ ካሁን በኋላ በርትቶ መጫወት ይጠበቅበታል። ሌሎች ጎሎችም ይጠብቁታል። ነገር ግን በአሁኑ ሰዓት በአዲስ አበባ ስታዲየም ደጋፊው ተነቃቅቷል። ምክንያቱም የተገኘችው ኳስ ወይ ደግሞ የተገኘችው ጎል በጣም ማራኪ ነበረች። የቀድሞው የሐዋሳ ከነማ በቅዱስ ጊዮርጊስ ውጤታማ እንቅስቃሴ ኳስ ተመታ። ኡመድ ኩሪ ገባ። ኡመድ መታ። ግብ ጠባቂ ወጣ። ዛሬ የሞት ሽረት ትግል እያደረገ ይገኛል። ዛማሊኮች በቀኝ ክንፍ አቅጣጫ ተሻማ። አብዱላሂ ሲሴ ሞከረ። ይሄ ተጫዋች በጣም አደገኛ ተጫዋች ነው። በቀኝ ክንፍ አቅጣጫ ተመታ። የተመታው ኳስ ሮበርት ተቆጣጥሯል። ደቂቃዎች ሄደዋል። ቅዱስ ጊዮርጊስ 1 ዛማሊክ 1 በአጠቃላይ ውጤት እንግዲህ ሁለት እኩል ናቸው። መታ እሱ የመታው ኳስ አደገኛ ኳስ ነው። አህመድ ሐሰን በግሩም ሁኔታ የገጨው። ሙድ እዛው ጀምሮታል ለያሬድ ዝናቡ። ያሬድ በረጅሙ አሻማ እሱ ያሻማው ኳስ ግሩም ኳስ ነው። አይዛክ ኢዜንዴ ኡጋንዳዊ ተከላካዩ አይዛክ ኢዜንዴ ሁለተኛውን ጎል ለቅዱስ ጊዮርጊስ አስቆጥሯል። በ42ኛው ደቂቃ ኡጋንዳዊ ተከላካዩ አይዛክ ኢዜንዴ ከያሬድ ዝናቡ የተሻማው ኳስ ተጨራርፎ ራሱ አግኝቶት በግሩም ሁኔታ ለዛማሊክ ሁለተኛውን ጎል ቅዱስ ጊዮርጊስ በአጠቃላይ ውጤት አሁን ጨዋታውን 3-2 እየመራ ይገኛል። አይዛክ ኢዜንዴ አዲስ አበባ ስታዲየም በአንድ እግሩ ቆሟል ማለት እንችላለን።
በቱርክ ቤሲክታሽ እና አንደርሌክት እግር ኳስ ክለብ ይታወቃል። አል አህሊና ዛማሊክ ተጫውቷል። አህመድ ሀሰን በረጅሙ መታ። እሱ የመታው ኳስ አደገኛ ኳስ ሮበርቶ ደንካራ ተቆጣጥሯታል ነበር፣ ነገር ግን እሱም አልመጣም። በጣም አስቸጋሪ ነው። አህመድ ሀሰን ኳስ ይዟል። አህመድ ሀሰን መታ። አህመድ ሀሰን የመታው ኳስ አበባው ወደኋላ እርምጃዎችን ቆጠራል። ሊመታ ነው። መታ አበባው። አደገኛ ኳስ ለጥቂት ወደ ውጭ ወጥቷል። አበባው ውጣቆ ጥሩ አሰልጣኝ ይህንን ተጫዋች ያስገቡበት ዋናው ምክንያት እንግዲህ ዛማሊክ በጎል ብልጫ የተወሰደበትን አጋጣሚ ለመቀየር የፈለጉ ነው የሚመስለኝ። አሁን በግምት ከ40 ሜትር አካባቢ አህመድ ሀሰን አሻማ፣ እሱ ያሻማው ኳስ አደገኛ ኳስ ዋው አደገኛ ኳስ ነበረ። አሁንም በጣም የሚያሰገበታ የሚያሰጋ ነው። በጣም የተጨራረፈ ኳስ ነበረ። አህመድ ሀሰን አሻማ፣ እሱ ያሻማው ኳስ በግራ መስመር የግብ አግዳሙ መለሰባቸው። ከዛም እንደገና አገኙት። እንደገና በመቀስ ምት የተመለሰው ኳስ አህመድ ሀሰን መልሶ አክርሮ የመታው ኳስ ነው ወጣው። ይህ አንጋፋ ተጫዋች አሁን ተቀይሮ ወጥቷል። ጨዋታው በተጀመረ 70ኛው ደቂቃ ላይ አንጋፋው የግብጽ ብሔራዊ ቡድን ተጫዋች የ37 ዓመቱ አህመድ ሀሰን ተቀይሮ ወጥቷል። ተቀይሮ የገባው ደግሞ የተላበሱት ጊዮርጊሶች ጥሩ አይደለም። ኳሱን ተቆጣጥረው መጫወት ያለባቸው የሚመስለኝ ኤፍሬም አሻማ ሳብሪ አሻማው ኳስ ተጫዋች ማራኪ ዝናቡ ለአሉላ ግርማ በቀኝ ክንፍ አቅጣጫ አሉላ ገባ። አሉላ መታ። እሱ የመታው ኳስ ግብ ጠባቂው አብዲ ኤልዋህድ ኤልሳይድ ተወርውሯል። ነገር ግን አላገኛትም። ለጥቂት ወደ ውጭ ዛማሊክ ኳስ አደገኛ ኳስ ነው። ጥንቃቄ ያስፈልጋል። 7 ቁጥሩ ኳስ ደርሶታል። ሐሰን መሐመድ ፔናልቲ ቦክስ ውስጥ ገባ። ሐሰን መሐመድ መታ። አብዱላሂ ሲሴ ቅዱስ ጊዮርጊስ እግር ኳስ ክለብ በ88ኛው ደቂቃ ሁለተኛ ጎል ተቆጥሮበታል። በመጨረሻዎቹ ደቂቃዎች ውስጥ አደገኛ ሁኔታ ተፈጥሯል። ቅዱስ ጊዮርጊስ ጎል ተቆጥሮበታል። ይቺ ጎል ልትቆጠር የማይገባት ጎል ነበረች። አሁን ዛማሊክ የማለፍ ዕድሉን ያረጋገጠበት ሰዓት ላይ ደርሰናል። 2-2 ይገኛሉ። ዮናስ እንዴት ተመለከትከው ያሁኑን ጎል? በጣም ኤፍሬም ዮናስ ምናልባት እየተነጋገርን ነበርና ደቂቃዎች ይቀራሉ። መደበኛው ደቂቃ ሊጠናቀቅ 1 ደቂቃ። ሽመልስ በቀለ ዊሊያምስ በረዥሙ መታ። የመታው ኳስ ኡመድ ጉዲ አደገኛ ኳስ ኡመድ ገብቶ ነበር። ነገር ግን ግብ ጠባቂው ደጋፊዎች ደስታቸውን እየገለጹ ይገኛሉ። 15 ቁጥሩ 14 መታ። እሱ የመታው ኳስ ወደ ውጭ ወጥቷል። ዊሊያምስ መታ። ለጥቂት ወደ ውጭ ወጥቷል። በመልስ ምት ጨዋታ